ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንል የትህትና ጸሎት የትሁት ይባላል። ትሁት ጸሎት የትሁት ጸሎት ስንል ትህትና፣ ትሁት ዓለሙን ሁሉ የያዘ ያንዳንድ ስም ደግሞ በፈጣሪ አምላክ የተሰጠ ከአያት ከቅማታቸው እንዴት አድርገው እንዳወጡላቸው ትሁት ዓለሙ ይላል። ዓለሙን ሁሉ የሰጠህ አምላክ ትሁትን ሰጠኸኝ ሲል አምላክን ሲያመሰግን አንዳንዱ ሰው ትሁት ይላል። ሌላው ደግሞ ስም ሲያወጣ ምን ይላል? በጣም የሚያስቸግር ነው። የሱማ በጣጥ ሰው ይለዋል፣ ቀጣጥ ሰው ይለዋል። ሌላም ብዙ ስም አለ። እንደው በቀድሞው ስም ስንሄድ አንዱ ልጃቸው ጥንቤ፣ ሁለተኛው ልጃቸው አሬ ይባላል። አሁን ለዚያናው ዋነኛው ወንድሙ ለወንድሙ ያባጨዋል። አይ አሁን አንተን አሬ ይበሉ ይላል። ያንኛው ደግሞ አሁን አንተን ጥንቤ ይበሉ ይላል። የሁለቱም ስም አስቸጋሪ፣ በጣም አስቸጋሪ የሆነ የመጥፎ ስም ነው። ስም ያወጣው ግብሩ ይባላልና አሁን እኔ ነካ ያደረኩኝ እንዳጋጣሚ ሆኖ ያገኘሁት ስም ደስ ስላለኝ የህሊና ጸሎት የሚገባቸው የትሁት ሰዎች አሉ። ትሁት ስትባል ብዙ የተለያዩ ልጆች የተለያዩ ወጣቶች ይገኛሉና የፈጣሪ እናቱ እመቤታችን ማርያም ትሁት ነበረች። ትሁት ስለነበረች ለክርስቶስ እናቱ ናለች። አይገርማችሁም? የክርስቶስ እናቱ ልትሆን ቻለች። ለምን? ትሁት ስለነበረች ነው። ትሁትና ትትና ማለት አንድ ነው። ትሁት ስለነበረች የዘወትር ጥበቃሽን እንዳይለየኝ በምጓዝበት ተጓዥ፣ በምድር የማድርበትም ሁሉ ማደሪያሽ በዚያ ይሁንም። በምናገርበትም ጊዜ ተናገሪ፣ በምሰማራበትም ጊዜ ተሰማሪ። ጎዳናዬን አስተካክለሽ አሰማሪ። በክፉ የሚመለከተኝን የጠላቴን የልቡን ሐሳብ ዝርዝር አድርገሽ ብትንትን አድርገሽ ከህሊናው ሰውሪ የሚል ትርጉም አለው። ለአባትየው ዓለሙ ሲል ዓለሙን የያዘ ለልጁ ስም ያወጣው ለሚስቱ ይሆናል። ምክንያቱም ከትትና የተገኘ ስም ወደ ልጁ ያደርገዋል። አንዳንድ ሰው ብዙ ትርጉም ያለው ይሰጠዋል። ለምን? እሷን ስላገባ አንድም ከብዙ ነገር ትህትና በጎ ነገርን ይማራን፣ ወይንም ደግሞ ከብዙ ዱላ ከመስረቅ ከመደብደብ ሰርቄ ወጣለሁ ሳይል የራሱ ንብረቱ አድርጎ የሚይዛት ሚስት ሲያገኝ ትሁት ማለት በጣም የሚመሰገን ስም ይሰጣል ማለት ነው። አንዳንዱ ደግሞ የተለያየ ስም ይሰጣል። ቅድም ተናግሬዋለሁ እና አስቸጋሪ ነው። አሁን ለምሳሌ አንዳንድ ሰዎች ስም ሲያወጡ መሐመድ ይላሉ። ያው በእነሱ አሁን በትክክሉ መረቅነ ብለው ነው። ግን በእኛ ግን ከአመድ የተገኘ ወይንም ካፈር የተገኘ ሁኖ ሳበቃ የአመድ ልጅ አመድ ይሆናል ማለት ነው። የአመድ ልጅ አመድ ነው። ምክንያቱም ከአመድ የሚዘገን ነገር የለውም። ለነሱ አሁን አረብኛ በትክክሉ እንደመሰላቸው አረብኛ መስሏቸዋል። አይደለም። አረብኛ ቢሆንማ ኑሮ መጽሐፍ ቅዱስ እኛን ባይጠይቁ ነበረ። እኛን አይጠይቁም ነበረ፣ ይገባቸውም ነበረ። አይገባቸውም። ምክንያቱም እየነገሯቸው የሰይጣን ስራ፣ ሰይጣን ከኛ የተለየው ከመላእክት የተለየው በስራው ነው። ስራው ደግሞ ምንድነው? ማባረር፣ ከቅንዝረኝነት ወደ ምንዝረኝነት የበለጠ ማድረግ ማለት ነው። ምክንያቱም ከ1 እስከ 2 እስከ 4 እስከ 5 እስከ 9 የሚሮጥ ማለት ነው። ስለዚህ ያ ስም ወደፊትም ወደ ኋላም ተገላብጦ የሚሄድ ስም ነው። በጣም የሚገርም ነው።
እና ከእንዲህ ያለው ስምም ያውጣን እግዚአብሔር አምላካችን ይሰውረን። የህሊና ጸሎታችን የኛ የኢትዮጵያ የህሊና ጸሎት የምንለው ይህንን ከእንዲህ ያለው እንዲያወጣለን። ሰውሪን አንደበቱን እሰሪው የኔ አገልጋይሽን ልቤን ሐዘን በደስታ ለውጠሽ በፍስሐን አብስሪ ጥበቃዬን አጠናክሪ አሚን እያልን የህሊና ጸሎት ለእመቤታችን ለወዳጇ ለልጇ አማኑኤል ስንል አማኑኤል ማለት እግዚአብሔር ከኛ ጋርም አለ ማለት ነው። በፊትም ነበረ አሁንም አለ። ምክንያቱም መጀመሪያ አዳም ሲፈጥር በአምሳያዬ በመልኬ ፈጠርኋችሁ ይላል። ለዚያ ስም ምን ሰጠ? ከኢየሱስ ክርስቶስ ከነቢያትም በፊት የነበረ ነብዩ ከለር የሚሉት አለ። ነብይ ማለት ስሙ ነው። ከለሩ የእግዚአብሔር ከለር ነው። ምክንያቱም እሱ አባትም የለው እናትም የለው ይባላል። አባቱ ግን አለማወቅ ነው እንጂ ከለሩ እግዚአብሔር ስለሆነ የእግዚአብሔርን ከለር ስለሆነ አባቱ እግዚአብሔር ነው። ለምን ያለ እግዚአብሔር የተገኘ ሰው የለም። እንዴት ብላችሁ እናት የለውም አባት የለውም ብለህ መናገር አትችልም። ምክንያቱም በቃል ይፈጥር ነበረ ሁሉን። ለዚህ ነው ቃል እግዚአብሔር ነው ብለን ቃል ልጅ ነው የምንለው ኢየሱስ ክርስቶስን። አብ ቃል በመጀመሪያ ነበረ፣ ቃልም አሁን የምንናገረው የምንማረው የምናስተምረው የነበረው ያለው ለዘላለም የሚኖረው ዓለሙን ሁሉ ዓለም ሲል ዓለሙን ሁሉ የያዘ የጣፈጠ ትሁት የሆነ ማለት ነው። ትሁት የሆነ ቃል ልጅ አለ ማለት ነው። ለምን እግዚአብሔር በቃሉ እፍ ሲል አንተ እዚህ ግራር ሁን አለው ግራር ይሆናል። አንተ ጭቃ ሁን አለው ጭቃ ይሆናል። አንተ ይህን ሁን አለው ይሆናል። ለምን ለእግዚአብሔር የሚሳነው ነገር የለም። ማዘዝ ማለትም እንደዚያ ነው። ለምሳሌ እኛ ልጆቻችን ይህንን አርጊ ብትላት አሁን ትሁቴ ይሄን አርጊ ስትል ታረጋለች። ወይኔ መልካም ይሄን አርገ ዓለምዬ ዓለሙ ይሄን አርገ ስትለው ያደርጋል። ያ ምንድነው? ታዛዥ የሥጋ ልጆቻችን ታዛዥ ሲሆኑ ለሱ ደግሞ የመንፈስ ቅዱስ ትእዛዝን የሚሰጥ በመንፈስ የማናየው መለኮታዊ ትእዛዙን የሚሰጥ ቃል ብለን ቃልም የእግዚአብሔር ልጅ ነው ብለን ኢየሱስ ክርስቶስን የምናመሰግነው ወይንም የምናምንበቱ የምንጸልየው ለዚህ ነው። ያ ቃል ደግሞ ወርዶ ወደ የተደ ዝም ብሎ ከመሬት ላይ አላረፈም። ከቅድስት እግዝእትነ ማርያም በማህፀኗ አደረ እንላለን። በማህፀኗ አድሮ ስጋ ለብሶ እኛን መስሎ ተወለደ ማለት ነው። ስለዚህ ተዋሃደ የሚለው ከዚያ የተነሳ ነው። ስጋ ለብሶ ተዋሃደ የምንለው ተዋህዶ የምንለው በዚህ ምክንያት ነው እንጂ ሌላ የለውም። ወደ ህሊና ጸሎታችን ሲበዛ ነገር በአህያ አይጫንም ብሏል። እመቤታችን ማርያም ልዩ ልዩ መከራ ፈተና በእኔ ላይ ለማድረስ የተዘጋጀውን ጎደሎይቱን ቀኔን በተፋጠነው ረዳትሽ ደርሰሽ ከእኔ አርቂያት እንጂ ችላ አትበያት፣ ዝም ብለሽ አትመልከቻት፣ በቆምኩበትም ቦታ ቆመሽ ይላል። ከንዋ መሐኬት አንቂኝ፣ ቅብአ መንፈስ ቅዱስንም ቀቢኝ፣ በመለኮት ጨውነት ነገሬን አጣፍጭልኝ፣ በሁሉ ዘንድ መወደድን አትርፊልኝ ይላል። አንዳንዱ ሰው የመወደድ ትርፉ ምንድን ነው ስንል በስራው፣ ባነጋገሩ፣ በትህትናው ትሁት በመሆኑ ነው የሚወደደው። አንዳንዱ ትህትናውን ጨምሮት ደግሞ መንጫቃ የሚሆን አለ። የአነጋገር ዘንጫቃ አለ። ዘንጫቃ አማርኛ እና ይቅርታ፣ ዘንጫቃ ማለት የሚያመናጭቅህ በጣም ከመጠን በላይ የሚያዋርድህ። ትህትና አለው ግን ትሁት አለው ግን ከመጠን በላይ ይጋጫሃን አንተ ነው። አንድም አንቱ ብለህ ብትጠራው ምን አባህና አንቱ ምለህ ይልሃል። የነገር መጨመሪያው እሱ ነው አንዱ። ሁለተኛው ደግሞ ብላ እንጂ ምን ብላ ትለኛለህ 10 ጊዜ የሚል አለ። ያ ዘንጫቃ ነው ግን ትሁት ነው እኮ ሰውየው ትሁት ነው ለራሱ። ግን
ያነጋገር ዘዴ ዕውቀት የሌለው ማለት ነው። እግዚአብሔር እንደዚህ ያለውም ያውጣነ ነው፣ ይማረን። ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ። በልጅሽ መለኮታዊ ሰይፍም አንገቱን ቆርጠሽ ጣዩ። በላዩ የሚያዣንበውን የጠላትን ዲያብሎስን ክንፍ መብረሪያ አሜን ይላል። ይህ በአንድ በኩል በትክክሉ እርግማን ነው። እኔ ምን አልቀይረውም፣ እግዚአብሔር ያለው ነው። ለምን ያ ሰውዬ ካንጀት የደረሰ የሚናገር ወይንም ሰውን ለመግደል ወይንም ሰውን ሊያማ የተሳለ ስለሆነ መጥፎ ሰው ስለሆነ የዚህ አይነት እርግማን ይደርስበታል። እግዚአብሔር የፈለገ ይቅሰፈው፣ ካልፈሰገ እኛ አልፈለገ ይማረው። ግን የኛ ግን ከመጠን በላይ ስላለፈነ ቁጣው የዚህን ያህል የምንናገር እንሆናለን። ለምሳሌ አብይን አሁን በዚህ አይነት ነው የሚረግሙት። ምክንያቱም ለእኔ ያልደረሰኝም ብል የደረሰበት ሰው ቤቱን ተገፍቶበት በበረንዳ ላይ ሲያድርም ንብረቱን አጥቶ ልጆቹ ሙተውበት በአየር ላይ የምታዩት ነው፣ እየገደሎች ነው። አረ ስንቱን ብዙ ነው። የዚህ አይነት ሰው ታዲያ እንኳን መረገምና በእጅም ለመበቀል ትሞክራለህ። እና ይሄ የህሊና ጸሎት እርግማን የሚባለው አንዱ ይሄ ነው። የህሊና ጸሎት ማለት በጣም አንጀትህን ብጥስ አድርጎ የሚያሳዝን ነገር ስታገኝ ወደ እግዚአብሔር ትጸልያለህ ማለት ነው። ከእንዲህ ያለው እርግማን ያውጣነ ብላችሁ ጸልዩ። ከእንዲህ ያለው እርግማን ያውጣነ ብላችሁ ጸልዩ። ድንግል ሆይ የሁላችን መመኪያ ጠባቂያችን ነሽና ከቀን ወራሪ ከሌሊት ሰባሪ አድኝ። የህይወት መሸጋገሪያ ድልድይ ነሽና ከባህሪ ጠልቆ ከገደል ወድቆ ከመሞት አድኝን አሚን እያልነ እንጸልይ። ይህን የተነሳሁበት ምክንያቱም ትሁት የሚል ስም ስላገኘው ነው። መነሻዬ ትሁት ነው። ትሁት ማለት በጣም ደግ ማለት ነው። ሰው አብሮ ኖረ አልኖረ የሚያሳየው የ2 ደቂቃ ሚሆን የ3 ደቂቃ ሚሆን ትህትናውንና አነጋገሩ በምን አይነት ነው? ሰውን ያባጫል ወይስ ይገዝማል ወይስ ይራገማል የሚል ከእግዚአብሔር የተሰጠ መልእክት አለ። ያ መልእክት ደግሞ ከስሙ ጋራ የሚሄድ አለ፣ ከስሙ ጋራ የማይሄድ አለ። ዲያብሎስ የሆነ ሰው አለ። እና ደግሞ ይሄ የገረመኝ ትሁተ ዓለሙ ይላል። ዓለሙን ሁሉ የያዘ ትሁት በአንቺ ላይ ያድራን የሚል ስም የሰጠ አምላክ እንዴት ያለ አባት ነው ብዬ ለራሷም ተናግሬያለሁኝ። ስለዚህ ገረመኝ። ድንግል ሆይ ተአምራታዊ ኃይልን ማድረግ የሚቻልሽ የለምና ንግስት አንቺ ነሽና ሊያጠፋኝ የሚያሴረውን ጠላትን አጣድፈሽ አጥፊው፣ ገደል ጣይው። ተከታትሎ አድኖ ሊያጠቃኝ የሚፈልገውን ጠላት ፈጥነሽ ድረሽ። አይኑን ካሳውሪው፣ እጁን ሽባ አድርጊው፣ እግሩን አሳጥሪው። አሚን እያልነ ይህም የልበ ሰባራ ልብን የሰበረ ሰው የማይጠግን ነገር ሲናገር ወይንም ሲያደርግብህ የእርግማን ጸሎት የህሊና ጸሎት ይባላል። ሰው የማያውቀው ከእግዚአብሔር ጋር የምትነጋገረው የእርግማን ጸሎት ይባላል። ይህም እግዚአብሔር ያውጣን፣ እንደዚህ ከሚያደርጉነ የሚረግሙነ ሰዎች እግዚአብሔር ያውጣን እያላችሁ ጸልዩ። እመቤቴ ማርያም ሆይ እኔን ኃጥኡን ከአገልጋይሽ ልመና ተቀበይልሽ፣ ተሰናክዬ እንዳልወርቅ ደግፊኝ። የልጅሽ ጠል ምሕረትን በላየ አርከፍክፊ፣ በልጅሽም ሕይወትን መጽሐፈ ስሜን
ጻፊ የጠላትን አንገቱን ቅሰፊ ይላል። ይህም የደግነቱን የራስህን በደጉ ሰሌዳ ተጽፎልህ እንዲቆይ ነው። ሰሌዳ ማለት በግዕዝ ነው። በዚህ በአማሪካው ደግሞ ምንድነው? ስታስተምሩ ከአስተማሪ ከሆናችሁ ቾክ ይዛችሁ ከግድግዳው ላይ የምትጽፉት ያ ሰሌዳ ይባላል እና ያ ሰሌዳ ይባላል። የእመቤታችን የማርያም ሆይ በቅድስናሽ በንጽህናሽ ነፍሴን ሰውነቴን ቀድሻት፣ በኃይል ከሚጋፋኝ ተንኮለኛ ጠላት አድኝኝ፣ ከድንገተኛ ሞት ሰውሪኝ፣ አሚን እያልነ ይህ የህሊና ጸሎታችን የምንጸልየው በየዓመቱም አይደለም፣ በየወሩም አይደለም። በቸገረን ጊዜ በወቅቱ ሰዓቱ የምንጸልይበት የሁላችን የወንድ የሴት የማይል የሁላችን የድጋፍ ጸሎት ነው። ከእርግማን ያውጣነ ከምርቃት ግን አያሳልፈን ብለን የምንጸልየው ነው። ምርቃት በጣም ቆንጆ ነው። የልጅም ይሁን የአባትም ይሁን የእናትም ትሁን የሌላ ሰውም ይሁን የጎረቤትም ይሁን ምርቃን የሚጠገብ አይደለም። አክሎ ይስጠነ እያልነ መጸለይ ይገባናል። ይህ የእመቤታችን ትምሳሌት አድርገው የህሊና ጸሎት እንዳገኘች እኛም እንድናገኝ የሚያደርግ የጸሎት ነው። እመቤታችን ማርያም ሆይ የዓለሙ ሁሉ መመኪያ ነሽና ስጋዬ እንደ ሰም ከሚያልቀልጠው ከስጋዊ ፍቃድ እሳትነትን አድኝኝ እያልነ ልቦናዬን የሚያማታውን የዘመናትን ማዕበል ሞገድ በጸሎትሽ ኃይል ጸጥ አድርገሽ በደም አስክረሽ አመፀኛ ሰውን ምላስ ሰውሪኝ አሚን እንዳልነ ጆሮአችን እንዳይሰማ ሁላችንም እንዳይሰማ የዚህ አመፀኛ ሰው እጁም ሆነ ቃሉ እንዳይሰማን እያልነ መጸለን ነው። እንዳንሰማው ጭራሽ በጆሮአችን አይግባ ነው። አሚን እንላለን። ቀጥሎስ ይሄ ሁሉ ምንድነው? ደግነቷን ትህትናዋን የእመቤቴን አስገድፎ ያወጡት ሊቃውንቶች የህሊና ጸሎት የሚለው ነው። ለምን ህሊና ጸሎት ለእመቤታችን ለራሷ የህሊና ጸሎቷን ጨርሳለች። ጨርሳም ደግሞ አማኑኤልን አግኝታለች። እኛስ በዘመናችን ብናገኝ እንደዚህ አሁን ለምሳሌ አንድ ሰው ደግነቱን ትሁትነቱን ሲያስመሰክር ይሄን እኮ አደረገልኝ ብሎ አንድ ሰው ቢናገር ለዚያ ሰውዬ በጣም ምንም ያደረገ አይመስለውም። ግን ለተመስጋኙ ግን ሁሉም ሰው ሲያመሰግነው እንዴት ደስ ይላል! በጣም ከመጠን በላይ ደስ ይላል። ተመስጋኙ ግን ምንም አላደረኩም ብሎ ዝቅ ብሎ የሚታይ ስለሆነ በጣም ጥሩ ነው ለሱ። ለመስጋኝ ግን ለሰሚ ግን ክብር ከክብር ላይ ክብር ተደግፎ የሚገኝ የሚታይ ካምባ ላይ ወጥቶ እንደማየት ማለት ነው። ለምን ከሰማያ ሰማያት ወርዶ እንዳሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ስለታየ አይሁዳኖች ረግጠውታል፣ ገፍተውታል፣ ገርፈውታል። ለምን? ትሁትነቱ ምንም አልመሰላቸውም። ለነሱ ትሁትነቱ ደግነቱ ምንም አልመሰላቸውም። ምንም ለነሱ ምንም አይደለም። ቢያድናቸው ቢላቸው ምንም አይደለም። እነሱ የሞቱት ከገንዘብ ጋር ነው። እነሱ የሞቱት ከማይጠቅም ከማይናገር ጣዖት ጋር ነው። ልክ አሁን እስላሞቹ እንደሚያምኑት ማለት ነው። እስላሞቹ አሁን የሚያምኑት ጣዖት ነው። በግዴታ ነው። አላመኑም አመኑም ይሄ የታወቀ ነው። ከመጻፋቸው እያለ ምንም ችግር የለውም። ጣዖት ማለት ሴትን አይቶ አመነዘረ ወንም ከመጠን በላይ ማግባት ማለት ነው። ሌላ የለውም። በሌላ አነጋገር ለነሱ አሁን ለምሳሌ እነሱ አሁን አመንዝራ አይደለንም የጣዖት ተሸካሚ አይደለንም ይላሉ። በተግባር ግን የሚያስተምረው እሱን ነው። እንደው ሌላው ይቅር ጣዖት አለመሆኑን ስታስታውሱት
የሰው ልጅ ከሞተ እንደ መላእክት ሆኖ ይኖራል እንጂ ሌላ አያገኝም። እነሱ ግን የሰው ልጅ ከሞተ የመንግስተ ሰማያት ወራሽቱ የሚሆኑቱ ሴቶች 72 ሴቶች ካገቡ ምግብ እንደልባቸው ሳይለፉ ሳይጠጡ እነሱ እየበሉ እየጠጡ እንደሚኖሩ በዚህ ዓለም ያላገኙትን በወርቅ የማይበሉትን የታገደውን በእነሱ ሕግ ማለት ነው። በእኛ ሕግ በወርቅ ሞሰብ በወርቅ ጠጅ መጠጣት በወርቅ ዋንጫ ጠጅ መጠጣት ይቻላል። በእነሱ አሁን በዚህ ብቻ ሀገር አይጠጡም፣ አንጠጣም ይላሉ። ወይንም ደግሞ የሚያሰክር ነገር አንጠጣም ይላሉ። ግን ሞቱ በኋላ እስቲ እግዚአብሔር ያሳያችሁ በሰማይ በገነት ሲጋራ ሳይቀር አለ ብለው የሚያምኑ ሰዎች ታዲያ ይሄ ጣዖት አይደለም ብላችሁ ታምናላችሁ? ይሄ ያልነበረ ያልኖረ ያልተነገረ ከራሳቸው አንስቶ ፈልስመው ያመጡት ጣዖት ይባላል። በጣዖት ጊዜ እንኳን ራሱ የማይናገር የማይጋገር ያው አሁን በአሁኑ ቶይ ነው አይደለም ምንለው እንደዚያ ማለት ነው። እና በጣም ከዚህ ሁሉ ያውጣን ማሪ ነው እና እግዚአብሔር ከሰዎች ለምንመካበት እንዳይሆንብን ምካሃችንን እግዚአብሔር አስተውሎ በይቅርታው ይመልሰን ነው ምንለው። ይቅር ባይ ጌታ ነውና ይቅር በለን። ስለዚህ የህሊና ጸሎታችን የሚቀጥለው እንደዚህ ነው። ማረን እያልን ሁልጊዜ ጸሎታችን እንቀጥል ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ትሁት ለመሆን መነሻ ያደረገኝውን እግዚአብሔር ትሁትን ያስጨርስልን። መልካሙን ለሁላችን ለኢትዮጵያኖች በሙሉ ትሁት እንድንሆን ያድርገን ነው ምንለው። ትህትናን እንድንማር ትሁት እንዲያደርገን እግዚአብሔር የተባረከ የተቀደሰ ዓለሙን ሁሉ የሚያስተምር ስም ይስጠን ነው ምለው። አሜን።